እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የብልጽግና ምክር ቤት መደበኛ ስብሰባ ቁልፍ አጀንዳ ህጋዊ እና ህዝባዊ መንግስት ስለምናጸናበት ሁኔታ የሚመክር ነው። በተለይ የሰባተኛው ሀገራዊ ምርጫን በተመለከተ የመከረበት ነው የነበረው። ከዚህ አኳያ እንዴት አይነት እና ምን አይነት ህጋዊ ምርጫ እንዲካሄድ እናድርግ፣ የህዝብ ቅቡልነትና በህዝብ ተቀባይነት ያለው መንግስት ስለምናጸናበት ሁኔታ የመከረ ነው። እንደሚታወቀው በኢትዮጵያ ነባራዊ ሁኔታ በታሪካችንም የሀገረ መንግስት ግንባታችን ብዙ ተግዳሮቶች የነበሩበት ነው። ይሄ የሀገረ መንግስት ግንባታ ከዲሞክራታይዜሽን ጋር በተያያዘ የራሱ የሆነ ሰፊ ውስንነት የነበረበት ስለነበር ከአንድ የምርጫ ዘመን የተሻገረ የሀገረ መንግስት ግንባታን እና የስርዓት ግንባታን እውን የሚያደርግ ምርጫ እንደ ሀገር ስለሚኖርበት ሁኔታ ነው። እንግዲህ እንደሚታወቀው ምንም እንኳ ብልጽግና እንደ ፓርቲ በዚህ ምርጫ ተወዳዳሪ ፓርቲ ቢሆንም ነገር ግን ደግሞ መንግስት ሆኖ እየመራ ያለ ፓርቲ ነው። ስለዚህ እንደ ገዢ ፓርቲ እንደ መንግስት ያለው ሚና አለ፣ በሌላ በኩል ደግሞ እንደ ተወዳዳሪ ፓርቲ ያለው ራሱን የቻለ ሚና አለ። ከዚህ አኳያ ህጋዊና ህዝባዊ መንግስትን ማጽናት በሚል ማዕቀፍ ውስጥ ህጋዊ ስንል ምን ማለት ነው? ሰላማዊ ምርጫ መሆን አለበት። ነፃ የፖለቲካ ውይይት እና መድረክ መኖር መቻል አለበት። የምርጫን ዲሞክራሲያዊነት የሚያረጋግጡ ህጋዊ ስርዓቶች እንዲተገበሩ ማድረግ መቻል አለብን። በሀገራችን ህገ መንግስት ውስጥ የተቀመጡ ስለ ዲሞክራሲያዊነትና ስለ ነፃ ምርጫ የተቀመጡ ጉዳዮች ስላሉ ይህንን ህጋዊነቱን የሚያረጋግጥ ምርጫ ማካሄድ መቻል አለብን ነው። ለሁሉም ደግሞ ሰላም መኖር መቻል አለበት። ስለዚህ እንደ መንግስት የሰላምን ሁኔታ በተሳካ ሁኔታ ለምርጫ አመች እንዲሆን የማድረግ ስራ መስራት መቻል አለብን። ይህንን በመደገፍ እና ህጋዊነትን በማረጋገጥ በኩል አንድ ትልቅ ተልዕኮ ተደርጎ የተወሰደ ነው ማለት ነው። ሁለተኛው ህዝባዊ መንግስትን የማጽናት ጉዳይ ነው። በኢትዮጵያ የፖለቲካ ትግል ወይም የፖለቲካ ጥያቄ ውስጥ ባለፉት አመታት ከነበሩት ጥያቄዎች መካከል አንዱ የህዝባዊ መንግስት ምስረታ ጉዳይ ነው። ምን ማለት ነው? በህዝብ ቅቡልነት ያለው በህዝብ የተመረጠ ለህዝብ የሚሰራ መንግስት መኖር መቻል አለበት፣ አካታች መንግስት መኖር መቻል አለበት የሚል ጥያቄ ነው። በዚህ የምርጫ ምዕራፍም በሰባተኛው ሀገራዊ ምርጫም አንዱ ማረጋገጥ አለብን ብለን የወሰድነው ህዝባዊነቱ የተረጋገጠ ለህዝብ የቆመ በህዝብ የተመረጠ ተአማኒ የሆነ ምርጫ እንዲካሄድ ማድረግ መቻል አለብን። ይህንን የምናደርግ ከሆነ የጸና ሀገር ይኖረናል። በጂኦ ስትራቴጂውም ኢትዮጵያ ያላትን ትልቅነትና ግዙፍነት የሚመሰክርና የሚያረጋግጥ እና የቀጣይ እድገታችንም እውን የሚያደርግ የህዝብ ድጋፍ ያለው በህዝብ የታመነ በስርዓትና በሀገረ መንግስት ግንባታ ውስጥም አዎንታዊ ሚና መጫወት የምንችልበትን ሁኔታ መፍጠር እንችላለን ነው እና አጠቃላይ ምክክራችን በእነዚህ ቁልፍ ጉዳዮች ላይ የሚቋጠር ነው ወይም ደግሞ በዚህ ላይ ያተኮረ ነው ብሎ መውሰድ ይቻላል። ህጋዊ ስንል ቅድም ያልኳቸው የዘረዘርኳቸው ነገሮች እንድትጠበቁ ሆኖ ሂደቱም ውጤቱም ህጋዊ መሆን መቻል አለበት፣ ሰላማዊ መሆን መቻል አለበት። ስለዚህ በቅድመ ምርጫ፣ በምርጫ ወቅትና በድህረ ምርጫ ይህንን በማስፈጸም በኩል እንደ መንግስት የሚኖርብንን እንደ ፓርቲ የሚኖርብንን ተልዕኮ በተሳካ ሁኔታ መፈጸምና በኢትዮጵያ የዲሞክራሲ ስርዓት ግንባታ ውስጥ አይነተኛ ሚና መጫወት መቻል አለብን። ዲሞክራሲ በአንድ ጊዜ ተገንብቶ የሚያልቅ ስላልሆነ ለቀጣይ ትውልድ መሰረት የሚጥል የዲሞክራሲ ስርዓት ግንባታ በዚህ ምርጫ የአሸናፊና የተሸናፊ ሳይሆን ሀገር እንድታሸንፍ የሚያደርግ በዲሞክራሲ ስርዓት ግንባታ ውስጥ መሰረት የሚጥልበት ሁኔታ መኖር መቻል አለበት በሚሉ ዋነኛ ማዕቀፎች ላይ ውይይት አድርገናል ማለት ነው።
እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ